ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። የአርነ ስሎትን ሁኔታ በተመለከተም እንግዲህ መረጃዎች አለን። እንግዲህ የሊቨርፑል አመራሮችና ባለቤቶች አሁንም አርነ ስሎትን እንደሚተማመኑበት ተገልጿል። ሊቨርፑል ወደ ቅርጹ እስኪመለስ ድረስ እስከ ነጮቹ ዘመን መለወጫ ድረስ የሚታገሱትም ይሆናል ሲል ነው እንግዲህ ኢንዲካሊያ ኒውስ የዘገበው። በርካታ ዜናዎች እየወጡ ነበረ የአርነ ስሎትን ቆይታ በተመለከተ። ነገር ግን አሁንም ቢሆን የሊቨርፑል አመራሮች አሰልጣኙ በሊቨርፑል ቤት እንዲቆይ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። አዲስ ነገር መኖሩ አይቀርም። አሁን በተደጋጋሚዎች ሽንፈትን የሚያስተናግድ ከሆነ ሀሳባቸውን ሊቀይሩ ይችላሉ። አሁን ባለው ሁኔታ ግን አሰልጣኙን የማባረር ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖም እንግዲህ የአርነ ስሎትን ቆይታ በተመለከተ አስተያየቱን ሰጥቷል። የሊቨርፑል ባለቤቶች ውሳኔ ስለመወሰናቸው ምንም አይነት መረጃ የለኝም። አሰልጣኙ ስለመቀየር እያሰቡ አይደለም፣ ከሌላ አሰልጣኝ ጋር እየተነጋገሩም አይደለም። እስከዛ ድረስ ያለው ሁኔታ ይህ ነው ሲል ነው የተናገረው። አሁን ክለቡ አሁን መረጋጋት የሚፈልግ አይነት ክለብ እንደሆነ ይታወቃል። ነገር ግን አሰልጣኙ ክለቡ ቅርጽ እንዲይዝ ወይም ወደ አሸናፊነት መንፈስ እንዲመለስ ማድረግ ወይም መስራት የነበረባቸው ስራዎች ነበሩ። የእውነት በጣም ያሳዝናል። ኢቭን የተቃራኒ ክለቦች እንኳን ሊቨርፑል በዚህ ደረጃ ተደጋጋሚ ሽንፈት ማስተናገዱ አግራሞትን ጭሯልና የትኛውም ሰው ቢሆን በዚህ ሁኔታ የክረምቱን ዝውውር ሲመለከት እንደዚህ አይነት ግምት ያስቀመጠ የለም። ነገር ግን ነገሮች ከተገመቱት በተቃራኒ እየሆኑ ያሉት ወደፊት እንግዲህ ክለቡ ቅርጽ እንዲይዝ ልክ እንደ ፔፕ ጋርዲዮላ በማንቸስተር ሲቲ ቤት የሰሩትን ነገር ተመልክታችኋል። አርነ ስሎትን በሊቨርፑል ቤት ያንን መስራት አለባቸው ብዬ አምናለሁ። ፔፕ ጋርዲዮላ በተለይም ደግሞ የቀድሞ ተጫዋቾችና ኬቪን ደብሮን እና ወሳኝ ተጫዋቾቻቸው በማይኖሩበት ወቅት ክለቡ በጣም ሲቸገር ተደጋጋሚ ሽንፈቶችን ሲያስተናግድ ነበር እና ያንን ሁኔታ እንዴት እንደቀየሩት ሁላችሁም አስተውላችኋል። ባለፈው የውድድር ዘመን አርነ ስሎት በዋንጫ ስኬታማ መሆናቸው ነው ብዙ ጫና ያላደረባቸው እንጂ እስካሁን ድረስ በሊቨርፑል ይቆያሉ ተብሎ አይጠበቅም ነበር። ግን አሁንም የሊቨርፑል ባለሀብቶች ትዕግስት ሊሰጧቸው ፍላጎት እንዳሳዩ ነው እየተገለጸ የሚገኘው። በሌላ ዜና እንግዲህ ሊቨርፑል ሰሜኑን በጥር የዝውውር መስኮት ላይ ለማስፈረም በቁም ነገር እያጠንበት እንደሆነ ተነግሯል። ስለ ውል ማፍረሻውን በሚገባ ያውቃሉ። ሊቨርፑል በጥር ወር ምን ያህል እንደሚፈልግ በውስጥ መወሰን አለባቸው። ፋብሪዚዮ ሮማኖ ይሄን መረጃ ያረጋገጠው ሰሜኑ ምናልባትም ወደ ሊቨርፑል የሚሄድ እድል ይኖሯል ተብሎ ይጠበቃል። በፕሪሚየር ሊግ ውስጥ በጣም ድንቅ ከሚባሉ የክንፍ መስመር ተጫዋቾች ውስጥ አንዱ አንቶኒ ሰሜኖ እንደሆነ ይታወቃል። ሁለቱም የክንፍ መስመር ቦታ መጫወት የሚችል ተጫዋች ነው። የሳላ አቋም መውረድ አንድም ሊቨርፑል በማጥቃቱ ረገድ ደካማ እንዲሆን 3-0 ነው የተሸነፈው በኖቲንግሃም ፎረስት። አንድ ጎል እንኳን አላስቆጠረም። ይሄ ደግሞ የሚያሳየው በክንፍ መስመር ላይ ወይም በማጥቃቱ ረገድ ይሄን ያህል ጥሩ እንዳልሆነ፣ በመከላከሉ ረገድም እንደዚሁ ደግሞ ጥሩ እንዳልሆነ የሚያመላክት ነው። አጠቃላይ ቲሙ መዋሃድ ይፈልጋል። ነገር ግን አሰልጣኙም ብዙ ስራ መስራት እንዳለባቸው ያ የማይሆን ከሆነ ግን ከሊቨርፑል ቤት የመልቀቅ እድልም እንዳላቸው ነው እየተገለጸ የሚገኘው። ታዲያ የማጥቃት አማራጫቸውን ከፍ ለማድረግ አንቶኒ ሴሜኖን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ሌላኛው እንግዲህ ሊቨርፑል ላይ ኢብራሂማ ኮናቴ አዲስ ኮንትራት ቢያቀርቡም እስካሁን ምላሽ አልተሰጠም። ኮቶፍሳይድ ነው ይህንን መረጃ ያጋራው። ኮናቴ እንግዲህ በሊቨርፑል ቤት እስካሁን ድረስ በኮንትራት ዙሪያ ከስምምነት መድረስ አልቻለም። ንግግሮች አሁንም እየተካሄዱ ነው። ነገር ግን ምላሽ አልሰጠም ተጫዋቹ። በቅርቡ ምላሽ ይሰጣል ተብሎ ይጠበቃል። ሊቨርፑል እንግዲህ ይህ ተጫዋች አዲስ ኮንትራቱን ለመፈረም ዝግጁ የማይሆን ከሆነ ተጫዋቹን ለመሸጥ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ምክንያቱም ሊቨርፑሎች ተጫዋቹን በነፃ ማጣት አይፈልጉም። እንደ ሪያል ማድሪድ ያሉ ክለቦች ተጫዋቹ ላይ ከፍተኛ ፍላጎት እያሳዩ እንደሆነ ይታወቃል። አሌክሳንደር ኢዛክ በኖቲንግሃም ፎረስት ጨዋታ ዕለት ይህን ያህል ጥሩ የሚባል እንቅስቃሴን አላሳየም እና ሊቨርፑሎች በጣም ሊያስቡበት የሚገባ ጉዳይ ነው የአሌክሳንደር ኢዛክ ጉዳይ። እኔ አሁንም ቢሆን ያለኝ እምነት አሌክሳንደር ኢዛክ የጊዜ ጉዳይ ነው እንጂ ወደ አቋሙ ይመለሳል ባይነኝ። በኒውካስል ቤት ያሳየውን አቅም አይተናል እና ልክ እንደነ ኤቤሬቺ ኢዜ በአርሰናል ቤት በጣም ጥሩ የሚባል ነገርን እያሳየ አልነበረም በመጀመሪያዎቹ ጨዋታዎች። ቀስ እያለ ግን ወደ ሪትሙ መመለስ ችሏል። ክለቡ ካለበት ሁኔታ አንጻር ነው እንግዲህ አርሰናል አሁን ካለበት ሁኔታ አንጻር ተጫዋቾች በቀላሉ ለመጉላት አይቸገሩም። አሁን ሊቨርፑልም
ቀስ እያለ ወደ ሪትሙ መምጣት ሲችል፣ ወደ አቅሙ መመለስ ሲችል ያዘዋውራቸው ተጫዋቾችም በሚገባ ብቃታቸውን ያሳያሉ የሚል እምነት ነው ያለኝ። የማንቸስተር ዩናይትድ ተጫዋች የሆነው ዋይኔ ሩኒ ስለ ሊቨርፑል ሁኔታ እንዲህ ሲል ተናግሯል። እኔ ስሎትን በሆን ኖሮ በተቃራኒ ቡድን ላይ ተጽዕኖ የሚያሳድር ትልቅ ውሳኔ ወስናለሁ። ለምሳሌ ሳላህን ቤንች ማድረግ። ሳላ በመከላከል ላይ ክለቡን እየረዳ አይደለም። ስለዚህ አንተ ለሊቨርፑል የፈረመ አዲስ ተጫዋች ነህና ቤንች ላይ ሆነ ሳለ ወደኋላ እንደማይመለስ ወይም እንደማይሮጥ እያየ ነው። ምንም እንኳን እሱ የክለብ ሌጀንድ ቢሆንም መጥፎ ነገርን ያስተምራል። ሌሎች ቡድኖች አስተውለዋል። ለምሳሌ ቼልሲ የግራ መስመር ተከላካይ ማርኮ ኮኮሬላ ባለፈው ሊቨርፑል 2-1 ባሸነፈበት ጨዋታ ላይ የሊቨርፑል ቀኝ ቡድን በሳላ በኩል እንዲያጠቁ ተናግሯል። ምክንያቱም ቦታው በመከላከል ደካማ መሆኑን ስለሚያውቅ ነው። አስቸጋሪ ጊዜ ውስጥ እንደሆኑ ይገባኛል። ምናልባትም በጆታ ላይ የደረሰውን አሳዛኝ ነገር ተጽዕኖ ሊኖረው ይችላል። ነገር ግን ላለመታገል አሳማኝ ምክንያት አይደለም። ሩኒ የሊቨርፑል ደጋፊዎች ስለ ኤርገን ክሎፕ መናገር እንዲያቆሙም አሳስቧል። ትልቁ ነገር እንደዚህ አይነት የውጤት በሂደት ሲኖረው የክሎፕ ስም እየተነሳ መጥቷል። ስሎት ክሎፕ አይደለም፣ እንደ ኤርገን ክሎፕ ጥሩ ሊሆን አይችልም። ለእኔ አርነ ስሎት ቡድኑ መልሶ የማቋቋም አቅም ያለው አሰልጣኝ ነው። እኔ እንደማስበው የሊቨርፑል ደጋፊዎች የክሎፕን ሀሳብ ትተው ከአሁኑ አሰልጣኙ ጎን መቆም አለባቸው ሲል ነው የተናገረው። የሊቨርፑል ደጋፊዎች እንግዲህ አርነ ስሎትን ቢወቅሱት ይህን ያህል አስገራሚ ይሆናል ብዬ አላስብም። ምክንያቱም በክረምቱ የዝውውር መስኮት በርካታ ተጫዋቾችን እንዲያስፈርም እድል ተሰጥቶታል። የሚፈልጋቸውን ተጫዋቾች እንዲያስፈርም ነው እንግዲህ ክለቡ ከፍተኛ የሆነ እርዳታ አድርጎለታል። እንዲሁም በክሎፕ ዘመን ይህን ያህል ተጫዋች ከፍተኛ የሆነ ዋጋ አውጥቶ ሊቨርፑል ተጫዋች ሲያስፈርም አልተመለከትም። ያ እድል ተሰጥቶት ግን በሚገባ ያንን ነገር ካልተጠቀመ ትችት መኖሩ አይገርምም። ምክንያቱም ሊቨርፑል ትልቅ ክለብ ነው። ትልቅ ክለብ እንደመሆኑ መጠን ደግሞ ውጤት ይፈልጋል። አርነ ስሎት ደግሞ ያንን ነገር እየሰጣቸው አይደለም። ስለዚህ ከዚህ አንጻር የሊቨርፑል ደጋፊዎች በአሰልጣኙ ላይ ትችት ቢያሳድሩ ይህን ያህል አስገራሚ የሚሆን ነገር አይደለም። በሚቀጥሉት ጨዋታዎችም ጥሩ ነገር የሚያሳይ ከሆነ ከክለቡ የመልቀቁ ጉዳይ የማይቀር ጉዳይ ነው። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።